እንግዲህ ቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። እናታችን አርሴማ ቅድስት በሰማዕትነት መስከረም 29 ቀን በተሳለ ሰይፍ በክብር አረፈች። የቅድስት አርሴማ ትርፏ ምንድነው ካላችሁኝ እኛ ነን። እኛን የክርስቶስ አርጋ ማስረከቧ ነው። አንገቷን ቆርጦ ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዛሬ ተጋድሏን የጨረሰችበት ነው። የተሸነፈችበት ሳይሆን ያሸነፈችበት ቀን። በቃል ኪዳኗ የስምንተኛው ሺህ ትውልድ ከዲያብሎስ እስራት ከሱስና ከኃጢአት የሚድንባት ቅድስት እናት መሆኗን ገና ሳትወለድ የጌታ መልአክ ለጳጳሱ ለብፁዓዊ ሙሴ የተናገረላት አርሴማ ድርጣስን ያስገረመች የሰበከችው በሕይወት በፍርድ አደባባይ ያስተጋባች እውነት ከወንጌል ተጋብታ ራሷን የለየች ከንቱ አርጋ ውበትን ለኢየሱስ የታጨች ባለ ዘንባባ ናት ከቆሸሸው ልቤ ጸሎቴን የምታየው ምን ባሳዝናት እኔን መማር ማታቆመው ከኃጥአኗ ቤት ጻድቅ የተገኘች በጎደፈው ቤቴ ውበቴ የሆነች በስሟ መከራዬ ላይ መለስ ሄደልኝ እናቴ የለኝ ብዬ ላፍታ እንኳን ማይከፋኝ። ኮሜንት ላይ ሁላችሁም ቅድስት አርሴማ እያላችሁ ጻፉልኝ። ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ዝናሽ ላውራ ስራ ተጋድሎሽ የእምነት ጽናት ሆኖኛል የእምነቴ መብራት። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለመስከረም 29 የሰማዕቷ የቅድስት አርሴማ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ መስከረም 29 ለምን ይከበራል? ቅድስት አርሴማ በዚህች ዕለት ምን ያደረገችበት ቀን ነው? አርሴማ ማለትስ ምን ማለት ነው? ሁሉንም በስፋት የምንመለከት ይሆናል። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ግን ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ዛሬ በቅድስት አርሴማ ስም ቢያንስ 6000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮሜንት ላይ ደግሞ እናታችን ቅድስት አርሴማ እያላችሁ ኮሜንቱን አጥለቅልቁት። መስከረም 29 ለምን ይከበራል? በቀጥታ ወደ ተዘጋጁ ቪዲዮዎች የምናልፍ ይሆናል። እናታችን አርሴማ ቅድስት በሰማዕትነት መስከረም 29 ቀን በተሳለ ሰይፍ በክብር አረፈች። ባረፈችበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ብዙ ከሚሆኑ መላእክት ከቅዱሳን አባቶች ጋር ቃል ኪዳን ሊሰጣት ተገለጸላት። በቀጣይ ደግሞ አባ ገብረ ኪዳን የመስከረም 29 የቅድስት አርሴማን ታሪክ ያስተምሩናል። በጥሞና እንከታተል። እንግዲህ የቅድስት አርሴማ እንደምታውቋት ሀገሯ አርማንያ ነው። አባቷ ቴዎድሮስ ይባላል። እናቷ አትናስያ ትባላለች። አጋታም ይላታል በሌላ ቋንቋ። እንዲህ ተጋብተው ሲኖሩ በተከበረ ትዳር ሲኖሩ በዚህ ውስጥ እያሉ ልጅ አልነበራቸውም እና ወደ ቤተ እግዚአብሔር እየጸለዩ ልጅ ስጭን ይሏት ነበረ። እመቤታችን እያዩ ልጅ ስጭን፣ ወደ ልጅሽ ልጅ እንዲሰጠን ለምኝልን ያሉ ይማልዳሉ። እንዲህ አድርገው ጸለዩ። በሊቀ ጳጳሱ ጸሎት ቅድስት አርሴማን አምላከ ቅዱሳን እግዚአብሔር ጥያቄያቸውን ሰምቶ መለሰላቸው። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞራት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ ምን አደረገ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነ ብሎ በያገሩ መልእክት ላከ። ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። መስቀሉን ተሸክማ ክርስቶስን ስትገልጥ ከቆየች በኋላ በዛሬው ዕለት በሉ እንግዲህ ከሷ በፊት ሌሎች ደግሞ 72 ሰማዕታትን ፈጅቷቸዋል። ከዚያ በኋላ ተከትላ መስቀል ውስጥ እንድትገደል የሞቷ ደብዳቤ ተጽፎ ወደ መካነ መቅታል ወሰዷት። ከዚያ ሊገሏት ከዚያ ስትደርስ ደስ አላት። ፈጣሪ ኢየሱስ ክርስቶስ ሆይ ሩጫዬን እንድጨርስ ስለረዳኸኝ አመሰግንሃለሁ፣ መከራህን ስላሳተፍከኝ አመሰግንሃለሁ፣ በእንዳንተ ተሰቃይቼ እንደሞት ስለፈቀድክልኝ አመሰግንሃለሁ እያለች እየጸለየች
ልሄድ ወደ ክርስቶስ እናፍቃለሁ እያለች እየዘመረች ሄደች። እዚያ ስትደርስ ቆይ ልጅ ወንድሞቼ ፈጣሪ የለም ነው ብላ ተንበርክካ ሊሰይፏት ከቆሙ ወታደሮች ፊት ጸለየች። ስሜን ለጠሩ መታሰቢያ የሚያደርጉ አቤቱ ምሕረትን ስጥልኝ ብላ ለመነች። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት እመግበዋለሁ። መጽሐፍሽን የጻፈውን ያጻፈውን ስሙን በሕይወት መጽሐፍ እጽፍለታለሁ። ያም ባይሆን ያነበበውን ያም ባይሆንለት ሲነበብ የሰማውን የተረጎመውን መተርጎም ባይሆንለት ሲተረጎም የሰማውን ሁሉ የሕይወት ቃል አሰማልሻለሁ። በዕለቱ ዕጣን መጋረጃ ያመጣውን የመከራን እሳት አሻግርልሻለሁ ብሎ በመከራ ሁሉ ውስጥ ሆኖ ስምሽን የጠራው ሁሉን የፈጥኝ ይደርሰላል ብሎ ዛሬ ቃል ኪዳን ገባላት። በሉ እንግዲህ የታዘዛችሁን ፈጽሙ አለች። ጸሎቷን ስትጨርስ ከዚህ በኋላ አንገቷን ቆረጡ። ትክክለኛ የክርስቶስ ሙሽርነትን ፈጸመች። ዓላማዋ ጽናቷ የተፈጸመበት ቀን ነው። ዛሬ በትክክል አክሊሏን ተቀበለች። የቅድስት አርሴማ ትርፏ ምንድን ነው ካላችሁኝ፣ እኛ ነን። እኛን የክርስቶስ አድርጋ ማስረከቧ ነው። ክርስቶስ እኛን ነው ለሰማዕታት የሸለማቸው። ምዕመናን በእነሱ ስም ተሰብስበው እንዲድኑ በማድረጉ ነው። ከዚህ በኋላ ምን አደረገ? በስምሽ ያመናውን ስምሽን የጠራውን ዝክር የዘከረውን ሰው የተራበ የመገበውን ሰው እኔም የሕይወት እንጀራን በሰማያት እመግበዋለሁ። አንገቷ ሲቆረጥ ውሃ፣ ደም፣ ወተት፣ ማር ከአንገቷ ፈሷል። ውሃ የፈሰሰ ስለ ጸሎቷ ብዛት ነው። ወተት የፈሰሰ ስለ ንጹሕ ድንግልናዋ ነው። ማር የፈሰሰ ስለሚጣፍጠው አንደበቷና የክርስቶስን ቃላተ ወንጌል ስለመሰከረችባቸው አንደበቷ ነው። ደም የፈሰሰ ስለ ትዕግስቷ ነው፣ ስለ መከራዋ። አሜን። ቃለ ሕይወት ያሰማልን። የሰማዕቷ የቅድስት አርሴማ በረከቷ በሁላችን ላይ ይደር። ሁላችሁም ቪዲዮን ላይክ ያደረጋችሁ አሁንም የምንቀጥል ይሆናል። ቅድስት አርሴማ ምን ማለት ነው? ቅድስት አርሴማ ማለት ምን ማለት ነው? የእናታችን የቅድስት አርሴማ ወዳጆች ይህን ቪዲዮ ለሚቻላችሁ ሰው ሼር በማድረግ አድርሱልኝ። አርሴማ ማለት በወርቅ ልብሶች የተጎናጸፈች የተሸለመች መልከ መልካም ውብ ማለት ነው። እናታችን ቅድስት አርሴማ ከ27ቱ ቅዱሳን ደናግል አንዷ ሰማዕት ናት። የእናታችን የቅድስት አርሴማ ረድኤት በረከት ከሁላችን ጋር ይሁን፣ አሜን። በድጋሚ እንኳን አደረሳችሁ እያልኩኝ በቀጣይ የቅድስት አርሴማን ታሪክ ባጭሩ ላስደምጣችሁ። በቃል ኪዳኗ የስምንተኛው ሺህ ትውልድ ከዲያብሎስ እስራት ከሱስና ከኃጢአት የሚድንባት ቅድስት ናት መሆኗን ገና ሳትወለድ የጌታ መልአክ ለጳጳሱ ለብፁዓዊ ሙሴ የተናገረላት ሰሜን ሸዋ ጅሩ በሚገኘው በገዳሟ ክልል ውስጥ ባሉ ድንጋዮች ላይ የድል አድራጊነቷ ምልክት ይሆን ዘንድ ጌታችን የዘንባባ ምልክትን ያተመላት። ይህንንም የዘንባባ ምልክት በንጽህና ሆኖ ለያዘው ሰው በተሰጣት ቃል ኪዳን ከአጋንንት ስራትና ከክፉ አደጋ የምትታደግ ገና ሳትወለድ በስሟ ጽላት የተቀረጸላትና ይኸውም ጽላት በሀገራችን በኢትዮጵያ ወሎ ሲሪንጋ ውስጥ የሚገኝ በደጇ ሱባኤ ይዞ ለተማጸነባት ከአምላኳ ማልዳ የልብን ሐሳብ የምትፈጽም ባለ ዘንባባዋ እናታችን ሰማዕቷ ቅድስት አርሴማ ዘአርመንያ ወር በገባ በስድስት የመታሰቢያ በዓሏ ነው። ሰማዕቷ ቅድስት አርሴማ እንደ እመቤታችን በስዕለት ተወልዳ በ3 ዓመቷ ለቤተ መቅደስ ተሰጥታለች። ባደገችም ጊዜ የሮሙ ንጉሥ ለሚስትነት ስለፈለጋት ከሱ ሸሽታ ወደ አርመንያ ሀገር ተሰዳለች። በዚህም ሀገር ጣዖት አምላኪው ንጉሥ ድርጣድስ በውበቷ ተማርኮ ሊያገባትና ንግሥቱ ሊያደርጋት ቢፈልግም ምድራዊ መንግስትን ንቃ ስለ ክርስቶስ ፍቅር መከራን ተቀብላለች። ክርስቶስን ማስካድና ሚስቱ ማድረግ ያልቻለው ንጉሥም በመስከረም 29 ቀን አንገቷን በሰይፍ አስቆርጧት በ20 ዓመቷ ተጋድሎዋን ፈጽማለች። ጌታችንም ስምሽን የጠራ መታሰቢያሽን ያደረገ ገድልሽን የሰማ ስዕልሽን በቤቱ ያስቀመጠውን በሰማያት የክብር አክሊልን እሰጠዋለሁ ስሙንም ከስምሽ ጋር በሕይወት መጽሐፍ ጽፈዋለሁ ብሎ ቃል ኪዳንን ሰጥቷታል። እህታችን መድረክ ላይ ቅድስት አርሴማን እንዲህ ገልጻታለች። ወደ ቪዲዮ ቺናት አርሴማ ድርጣስን ያስገረመች የሰበከችው በሕይወት በፍርድ አደባባይ ያስተጋባች እውነት ወንጌል ተጋብታ ራሷን የለየች ከንቱ አድርጋ ውበትን ለኢየሱስ የታጨች መስቀልን ያዘለች በፊት በጀርባ ንግስናን የናቀች ገብቷት መድረሿ ይህች ናት አርሴማ፣ ይህች ናት አርሴማ ለክርስቶስ ማታቅማማ። እናንተስ፣ አንቺስ፣ አንተስ፣ እናንተስ በዙሪያሽ ካሉልህ የእምነት ምስክሮች በዙሪያ ካሉልህ እነዚህን የሚያክሉ የእምነት ምስክሮች የከበበህን ኃጢአት
መንፈሶች ቶሎ አስወግደህ ዝለቅ ወደ እውነቱ። መድህኑን ማየት ነው የአማኝ ጉልበቱ። የቀደማለ ነውርን ሁሉ ንቆ በፊቱ ስላለው ደስታና መከራ ታግሶ የሾህ አክሊል ደፍቶ ቆምጣጤ ጠጥቶ ምራቅ ተተፍቶበት ጀርባው ተተልትሎ ችንካር ተሸክሮ ቃኑን ላንተ ሲል ቆመ። አለ በአባቱ ቀኝ አለ። በልተነሳ በነፍስ ዝለ እንዳትደክም። ቅድስት አርሴማ የክርስቶስ ሙሽራ ለምን እንላታለን? ዲያቆን ዘላለም ታዬ። እናታችን ቅድስት አርሴማ ለምንድን ነው ድርጣድስን ያንን ሁሉ ዋጋ እያስከፈለ እያሰቃያት ዝም ያለችው? ለምን ይመስላችኋል? ስለ ሃይማኖት ያላት ጽናትና ስለ ሃይማኖት ያላት ብርታት እኮ ብቻ አይደለም፣ ድንግልናዋን እንዳታጣ ነው። ስጋዊ የሆነውን ድንግልናዋን እንዳታጣ ነው ያንን ሁሉ ዋጋ የከፈለችው። ከደም ግባቷ ማማር እኮ የተነሳ ድርጣድስ የሚገርማችሁ አስገድሏት ስጋዋን ተራራ ላይ ከሌሎች ከቅድስት አጋታና ሌሎችም አብረዋት ከነበሩት መነኮሳት ጋር አንገታቸውን አስቆርጦ ተራራ ላይ ጥሏቸው ስለ ውበቷ ይመሰጥ ነበር። ቁጭ ብሎ ያዝን ነበር። ያቺን የመሰለች ውብ እያለ ውበቷ አጓግቶት ሊያገባት ጥያቄ አቅርቦላት እያቀረበላት ያለውን ደግሞ እንደው አሕዛብ መሆኑን እንኳን ተዉትና ንጉሥ እኮ ነው። እሱ ሊያቀርብላት ከሚችለው አብራው ከምትቀመጥበት ከንግስና ወንበር ይልቅ ቅድስት አርሴማ ያሳሰባት ድንግልናዋ። አሁን ተውትና የመንግስቱ ኩሌታ ሰው ተሰጥቶት ይቀርና በተራ ነገር አይደለም ድንግልናችንን የትም የምንጥለው። ድንግልና ይሄን ያክል ዋጋ ያስከፍላል ማለት ነው። ይሄንን ያክል አንገት እስከ ማሰየፍ ድረስ ያስደርሳል። ታዲያ ቅድስት አርሴማ ከወረዱላት የክብር አክሊሎች መካከል እኮ አንዱ ለድንግልናዋ። ስለዚህ እነዚህ ሰዎች ታዲያ ቤተክርስቲያን ውስጥ ድንግልናቸውን ጠብቀው በመገኘታቸው ምክንያት እንዴት ዘውድ አይደረግላቸው? በደንብ ነው የሚደረግላቸው እንጂ በደንብ ነው የሚደረግላቸው። በእግዚአብሔር ፊትም ታምነዋል፣ በሰው ፊትም ክብራቸውን ጠብቀው ታይተዋል። ይሄ የሚገባው ሰው የሚደረግለት ክብር ነው። ቅድስት አርሴማ ባለትዳሮች የሚጠሩበትን መጠሪያ ነው የምትጠራበት። ቅድስት አርሴማ ስትጠራ የክርስቶስ ሙሽራ ነው የምትባል። የማን ሙሽራ በሉ እንጂ የእሷ ስም እኮ ነው የእናንተ አይደለም፣ በሉት እንጂ የክርስቶስ ሙሽራ ናት ቅድስት አርሴማ። ራሷን ያጨችው ያዘጋጀችው ለመኖርም እስከ ዘላለም ድረስ ታምናለት ቃል የገባችለት ለአምላኳ ነው። ባለትዳሮችስ ለዘላለም ታምነው ለመኖር ቃል የሚገቡት ከማን ፊት ነው? ከእግዚአብሔር ፊት። እግዚአብሔርንም ነው ቃል የሚገቡለት። ለሚስቴ ባልም ለባል ለሚስቴ ሚስትም ለባሌ ቃል እገባለሁ ብቻ የለም፣ ከእግዚአብሔር ፊት ሁለቱም ደግሞ ቃል እኮ ይገባሉ። አልተዋትም የሚሉት ማንን ምስክር አድርገው? እግዚአብሔርን ምስክር አይተው ነው። ለእነሱም ቃል ይገባሉ፣ ለሱም ቃል ይገቡለታል። እነዚህ የክርስቶስ ሙሽራ የተባሉት በድንግልና ሕይወት የሚኖሩት ልክ እንደነ ቅድስት አርሴማ ያሉት ብዙ መስቀል ተሸክመዋል። እውነቴን ነው የምላችሁ። አባቶቻችን ሲናገሩ የቅድስት አርሴማ ዓመታዊ ክብረ በዓሎች በዓመት 4 ናቸው አይደል? ሁለቱም ደግሞ መስከረምና ታኅሳስ ላይ ያሉት። መስከረም ላይ 2 በዓል አላት፣ ታኅሳስም ላይ 2 በዓል አላት። ታኅሳስ ላይ ያለው የመጨረሻው በዓል ግን አብሯት ይኖር የነበረው በኋላም ላይ ደግሞ የገደላትን ንጉሥ አጥምቆ ክርስትና እንዲቀበል ያደረገው የቅዱስ ጎርጎርዮስ ዘአርማንያ። በረከቱ ለሁላችን ትድረስ። ይህንን ማወቅ ስላለብን መነኮሳት የሚቀበሉት መስቀል ባለትዳሮችም ጋር ያለ ስለሆነ ነው። ቅድስት አርሴማ ለክርስቶስ ሙሽራ ነኝ ብላ ስትሄድ የተቀበለችው መስቀል ምንድን ነበር? ድርጣድስን የሚያክል ንጉሥ ሀብቴን ልስጥሽ ሲላት አልፈልግም ብለው ነበር። ባለትዳሮች ስለተለያየ ምክንያት ትዳራቸውን ሊያሳጣ የሚችል ምክንያት ይመጣል። ገንዘብ፣ ልጅ ማጣት፣ የተሻለ ነገር አገኝ ነበረ፣ ምን ከሱ ጋር አጣበቀኝ ማለት፣ ምን ከሷ ጋር አያያዘኝ ማለት፣ ይሄ ፈተና እኮ ነው፣ መስቀል እኮ ነው። ታመኑ ግን የሰጠኝን እግዚአብሔር ያበረክተዋል ብለው። እሷም በፍጹም አይሆንም፣ ካንተ መንግስት ይልቅ የማያልፈው የክርስቶስ መንግስት ይሻላል አለች። ቅድስት አርሴማም ይገፏት የነበሩትን እንደ ድርጣድስ አይነቱን ነገስታት አልቀሰፈችም፣ ይቀሰፍም ብላ አልተናገረችም። በሱ ፊት እንደ ጽኑ አርበኛ ሆና ነው የታየችው። ሴት ሆና ጥብዓቷ ራሱ ድፍረቷ ምንም አላስፈራትም ነበር። ያንን እግዚአብሔር ዋጋ ሲሰጣት በሷ ምክንያት የተረፈው ጎርጎርዮስ ራሱ አጥምቆት ዘአርማንያ አሁን ድርጣድስ ቅዱስ ከነ ቅድስት አጋታ ከነ ቅድስት አርሴማ ጋር አብሮ ከነ ቅዱስ ጎርጎርዮስ ጋር ሆኖ የአርመን ቤተክርስቲያን ጠባቂ ቅዱሳን ከሚባሉት አንዱ የገደላት ድርጣድስ የተሸከመችው መስቀል ይሄ ነበር። አያችሁት? ምንኩስና ራሱን ችሎ መስቀል አለ።
ወደ አቤል ብርሃኑ ቪዲዮ ላሳልፋችሁ። ቅድስት አርሴማ ሰማዕት የሆነችበት እዛው አርመኒያ አገር ድረስ ሄዶ የቅድስት አርሴማን የመቃብር ስፍራ ቅድስት አርሴማ ሰማዕትነትን የተቀበለችበት ቦታ የሚያስጎበኘን ይሆናል። ቪዲዮን እንከታተል። እዚህ ጋር የምትመለከቱት ደግሞ የቅድስት አርሴማ እዚህ ቤተክርስቲያን ውስጥ ከስር አንደርግራውንድ ላይ ስትገቡ ነው ይሄንን የምታገኙት። በዋሻው አልፋችሁ እንግዲህ የቅድስት አርሴማ ይሄ መቃብሯ ነው እንደምታዩት። በወቅቱ ቤተክርስቲያኑ በተቆረቆረ ጊዜ የቀረ ቅሪተ አካሏን አሰባስበው ልክ እንደዚህ መቃብር በማኖር ልክ እንደዚህ ማስታወሻ አስቀምጠዋል ማለት ነው። እዚህ ቦታ ላይ አርመኒያ ስትመጡት ከምታዩት ነገር አንዱ ይኸውና፣ እዚች ቤተክርስቲያን ውስጥ እንደዚህ ተደርጎ ማስታወሻ ተቀምጧል። እዚህ ጋር እንግዲህ ስትገደል ያን ጊዜ ሲወግሯት፣ እሷ ግን ወደ ሰማይ ስትጸልይ የሚያሳይ ነው እንደምታዩት። እናት አርሴማ ሰማዕቷ። እዚህ ጋር የምትመለከቱት ድንጋይ ደግሞ እናታችን ቅድስት አርሴማ በድንጋይ ተወግራ ስትገደል ከተወገረችባቸው ድንጋዮች የተወሰኑትን በመልቀም ለማስታወሻ እንደዚህ አድርገው አስቀምጠውታል። እና የምታዩት ሌላኛው ነገር ይሄ ነው። ሰማዕትነትን የተቀበለችው እንግዲህ አንድም በእነዚህ ድንጋዮች ነው፣ በመስታወት ውስጥ ተደርገው ተቀምጠዋል። እዚህ ጋርም የምታዩት ስዕሉ እናታችን ቅድስት አርሴማን በድንጋይ ለመግደል ሲወግሯት ነው የምታዩት። እዚህ ጋርም ድንጋዩ ለማስታወሻነት ተቀምጧል። የተወሰኑ በወቅቱ የነበሩ ሰዎች ይዘውት ከነበረው መካከል የተወሰነው ድንጋይ እዚህ እንዲቀመጥ ተደርጓል ማለት ነው። እንደምታዩት በጣም ታሪካዊ ነው፣ በጣም ጥንታዊ ነው፣ በጣም አስገራሚ ነው። በእውነት እጅግ በጣም ደስታ ተሰምቶኛል። እግዚአብሔር ይመስገን። እዚህ ቦታ ላይ ራሴ ማግኘት ለኔ በጣም ትልቅ ነገር ነው። ጽኑ ሰማዕት የእምነት አርበኛ አርሴማ ነይ ወደኛ። የዚህ ሙሉ ቪዲዮ ራሱ የአቤል ብርሃኑ ቻናል ላይ ሰርች አድርጋችሁ ማየት ትችላላችሁ። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ መስከረም 29 የቅድስት አርሴማ ዓመታዊ ክብረ በዓልን በማስመልከት ጠቃሚ የሆኑ መንፈሳዊ ትምህርትም እንዳገኛችሁበት ተስፋ እናደርጋለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ በኋላ የሚለቃችሁ ቪዲዮዎችም ወደ እናንተ እንዲደርሱ ሰብስክራይብ ሲታደርጉ የደወል ምልክቷን ማብራትም አትርሱ። እንዲሁም ቻናሉን ለማገዝ በሱፐር ቻት እንዲሁም በሱፐር ቴንክስ ቻናሉን ማገዝ ትችላላችሁ። እንዲሁም ከላይክ አጠገብ ጆይን የምትለውን በመጫን ቋሚ ናታን ሚዲያ ቤተሰብም መሆን ትችላላችሁ። ለማንኛውም ሀሳብ አስተያየት ከኮመንት መስጫው በተጨማሪ በቴሌግራም @ሄኖክ6679 ላይ ልታናግሩኝ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ። በድጋሚ መልካም በዓል ይሁንላችሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ሰላም። Shut